እጅን እንዳትጠገኝ። እሺ እጅን አንተው አናቷን ነው ማፈርስልህ። እንዳትጠገኝ። ረጋ በል በስነ ስርዓቱ። ምክንያቱም አሁን ከዚህ ሰፈር ሊያመልጠን አይገባም። እዚህ ሰፈር ነው ተብለናል። እውነቱን ውሸት አናውቅም። ብዙ ሰው ግን እዚህ አይወደን ያሉ ነበር ቅድምታቸው ሰላም እንዴት ናችሁ? በመላው ዓለም የምትኖሩ የኛ ቤተሰቦች ወይም የልጅ ቶፊቅ ቤተሰቦች ሁላችሁንም በቅድሚያ ሰላም ፍቅር ይብዛልኝ። በጣም አቴንሽን ስለሆንኩኝ ትንሽ ይቅርታ። በዚሁ አጋጣሚ ሰላምታ ሁሉ ጠፍቶብኛል። ወላሂ ነው የምላችሁ። ትንሽ ወዝገብገብ አልኩኛል። በጣም ሙቆኛል ከሚባለው በላይ። በዛ ላይ ንደት አለ፣ ብስጭት አለ። በዚህ ሰዓት የሚያበሳጫችሁ አንተ አለባበሴ ሁሉ ልክ አይደለማችሁ ያለንበት ሁኔታ ነው። ለማንኛውም ሁላችሁንም በድጋሚ ሰላም ብያለሁ። የምትወዱኝ የምታከብሩኝ ቤተሰቦቼ፣ እንዲሁም ደግሞ የእናንተን አጨብጫቢ አላችሁ። አጨብጫቢ ነው የሚባሉት። የትኛውን ክብር አልገባኝም። ቶፊቅ አንተ ሰውን አክብረህ ታውቃለህ እንዴ? ሰውን አክብረህ እኮ አታውቅም። ሰውን ዘልፈህ አስቀይመህ ምን ብለህ እንጂ አንተ ሰው አክብረህ አታውቅም። በሁለተኛ ደረጃ ደግሞ ይሄ አሁን የተረገዘው ልጅ ያንተ ነው። ሶስተኛ ሰው አለ ስትል ሰማሁ። ያንተ ነው። ገባህ አይደል? በሁለተኛ ደረጃ ደግሞ ክብር ምንድን ነው? ክብር አንተ ታውቃለህ? እውነት ለመናገር እስኪ እንዲያው እውነት እናውራ ከተባለ እንዲያው ቶፊቅ ወላሂ ክብር ታውቃለህ? ክብር አታውቅም። ለምን እንደሆነ ታውቃለህ? የዛሬ ዓመት መሰለኝ ኒካህ የላትም ብለህ ደምን ባያስለቀስካትን ሶፊያን አስታወስክ? አሁን አንተ ለመሆኑ ክብር ታውቃለህ እንዴ? ሲጀመር አንተ ወንድ ነህ? ወንድ እኮ አይደለህም። እኔ ባይዘወይ ማለት ነው አንተን ክብር ስትል በጣም ስለገረመኝ ነው። የትኛው ክብር፣ የትኛው ማንነት፣ የትኛው እንትን ጅል አንፎ ጅላጅል ነህ? በሁለተኛ ደግሞ ለሴት ልጅ ክብር የሌለ ኒካህ የለሽም ብለህ ሶሻል ሚዲያ ላይ አዋርደህ እንዴ! ሶፊ እንዲያውም ሞኝ ስለሆነች ጅላንፎ ስለሆነች ነው እንጂ ካንተ የምትጠጋው ማለት ነው። እኔ በሆን ካንተ አልጠጋ መረደኝ። ገባ? እንዲሁ ክብር ስትል በጣም ቆሰቆሰኝ ማለት ነው። በሁለተኛ ደረጃ ደግሞ ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉልኝ ማለት ነው። በሁለተኛ ደረጃ ደግሞ እህትህ ኦር የቶፊቅ ፍቅረኛ ማለት ነው እርጉዝ ናት። ያጀማ ያረገዘችው ደግሞ ለማን ነው? ለቶፊቅ ነው ያረገዘችው። ለቶፊቅ ነው። ዝም ብላ ነው ያረገዘችው፣ በሐራም ማለት ነው። ዝም ብላ ነው ያረገዘችው። እና አሁን አንተ ክብር ስትል ትንሽ ቆጨቆጨኝ። ክብር የትኛው ክብር? አንተ የትኛው ክብር አለ ሲጀምር? አንዳንዴ ማለት ነው እኔ በጣም የምትገርሙኝ ምን እንደሆነ ታውቃላችሁ? አንዳንድ ወንዶች ማለት ነው አንተን መሰሎቹ በቃ ራሳችሁን ኦር እንደ ንጹህ አድርጋችሁ ሰውን እንደ ጥሩ አድርጋችሁ ታስባላችሁ። ኦኬ። ግን አንተ ቶፊቅ መልካም ሰው እንዳልሆንክ እኔ አውቃለሁ። ለምን ካልክ አንደኛ ሶፊ ማንነቷን ጠልታ ብር ብላ እንድጠፋ ነው የምትፈልገው። ለዛ ነው በመጀመሪያ ማሪናን ይዘህ ነበር። ከማሪና ጋር ዋለክ። አሁን ደግሞ ወደዚች ከዛ እያልክ በቃ አንተ በየጊዜው ሴት መቀያየር አይሰለችም? ባይዘው ነገሩ በእናንተ ሀገር ነውር የለም መሰለኝ። ለምን ካላችሁ የወንድማችሁን ሚስት ማለት ነው የሆነ ወንድማችሁ ሩቅ ቦታ ከሄደ ትንሽ ወንድሙ ከቤት ገብቶ ከዛ ራውን ጣል ካረገ ወንድሙ ከላይ ቁጭ ነው የሚል። ምክንያቱም ያን ልጅ ማለት ነው አብሯት ተኝቷል ማናቱ። ልጁ የማን እንደሆነ አይታወቅም። እኔ እንደዛ ሲሉ ሰምቻለሁ። እና በእናንተ ነውር የለውም። እንደዛ ይመስለኛል። በእናንተ ነውር ቢኖረውማ ማለት ነው አንደኛ የኒካህ ሚስትህን ሌላ ሰው እያጨማለቃት፣ ሌላ ሰው እየነካት፣ ሌላ ሰው እንትን እያላት ዝም አትልም። በሁለተኛ ደረጃ ደግሞ ክብር ስትል ስለገረመኝ ነው። የትኛው ክብር ማለት የትኛው?
የትኛው መፍራት የትኛው እንትን ማለት አልተረዳውም። ይኸውልህ ልንገርህ፣ ፉፉ ይችላል። ፉአድ በጣም ጎበዝ፣ በጣም ጀግና፣ በጣም አስተዋይ ነው። ደግ አረገ። ደመላሽ ብየዋለሁ እኔ ለአንተ ደመላሽ ብየዋለሁ ፉፉን። ፉፉ በጣም ጎበዝ ነው። እንደናንተ አይደለም። አርበደበዳችሁ ማለት ነው። እናንተ ሲጀመር ወንድ አይደላችሁም፣ ሴቶች ናችሁ። ግን የሶፊያን ያነባችሁን እንባ እየመለሰላት ስለሆነ ፉፉዬ፣ እንዲያው ፉፉዬ እንጀራ ይውጣልህ። የኔ አባት ምን አባቴ ላድርግ? እንጀራ ይውጣልህ። ለምን በቃ ምን ልበልህ? ደመላሽ ብያለሁ። አንተንማ ፉፉዬ አንተ በጣም መልካም ልጅ ነህ። በጣም ማለት ነው። በቃ ለሴት ልጅ ምን ያክል እንደምትቆረቆር ምን ያክል እንደምትል አሳይተህናል። የቡታጅራ እንትን ቆጮ ማለት ነው የትም አልወደቀም። እነዚህ ሁለት ገልቶዎቹ ግን ለአንድ ወንድ ማለት ነው ሁለት ገልቱ የማይረቡ በጫት ያለቁ በጫትና በሴት በጫት በሴት ያለቀ ጉልበት ሊሮጦ ራሱ ፈንደድ ነው የሚሉ። ፈንደድ መሮጥ አይችሉማ። ምክንያቱም አቅማቸው በጫትና በሴት አልቋል። በሳትና በእንትን አልቋል ማለት ነውና ፉፉዬ ይችላል። እንዲሁ ደመላሽ ብያለሁ። የሶፊያን እንደዛ ያለቀሰችውን እንባ እየመለስክልን ነው። ቴንኪው ከምር በጣም ነው ደስ ያለኝ። እኔ ለምን እንደሆነ ታውቃላችሁ? ብድር መለሰ። ፉፉ ይችላል። እኔ እንዴት አባቴ አድርጌ እንደው እንትን ልበልህ ፉፉዬ፣ ምን አባቴ ልሆንልህ? ከምር የሶፊን እንባ እየመለሰ ያለ ጀግና ብለናሃል። ሶፊ እንደዛ ኩርምት ብላ ስታለቅስ ስንት ሰው ሲስቅባት ሲዛበትባት ምን ሲልባት ስንት ሰው እኔ ማንን እንዳስታወስኩ ታውቃላችሁ? ያሊ ሚስት ማለት ነው። ያሊ ሌባዋ፣ እሷ ራሱ እየሳቀችባት እየተሳለቀችባት ማለት ነው። ገባችሁ? ግን ፈጣሪ ጥሎ የማይጥለው አላህ አልሐምዱሊላህ ለዚህ ትልቅ ደረጃ አብቅቷታል። ደግሞ የሚያናደው ምን እንደሆነ ታውቃላችሁ? ቶፊቅ ማለት ነው ልክ ሶፊያ የሆነ ቁም ነገር ስትይዝ ማለት ነው አንዳንድ ማስታወቂያዎች ስትሰራ ምናምን ብር መጣ ሲል ገቢ ስታገኝ ይመጣል። ለምን እንደሆነ አላውቅም። ወይ አንድያውን እልም ብሎ አይሄድ ማለት ነው። እና ሶፊ መሆን ያለብሽ ከፉፉ ጋር ነው። ከዚህ በኋላ ቶፊቅ ቅርብሽ። ለምን ህይወትሽን ያበላሸው ቶፊቅ፣ እንደዚህ ደም ባያስለቀሰሽ ቶፊቅ፣ ስንት ነገር ያረግሽ ቶፊቅ፣ ኒካህ የላትም ብሎ ያዋረድሽ ቶፊቅ። አረ ያላለሽ ነገር የለም። ገባችሁ? ስለዚህ አሁን አንቺ ቶፊቅን እርግፍ አርገሽ ትተሽ ከፉፉ ጋር ሁኚ። አለቀ ደቀቀ። ለምን አንድ ወንድ ልጅ ሶሻል ሚዲያ ላይ ወጥቶ በዚህ ደረጃ ካዋረድሽ አንቺ መጠንቀቅ አለብሽ። በሁለተኛ ደረጃ ደግሞ ይሄው ለፍሬንዱማ እሮጠኩ ለፍሬንዱ አሳየን ማለት ነው። አንቺ ግን በቶፊቅ ቤት ምንም በቃ ማትረቢ ጣሳ ነሽ። ስለዚህ ራስሽን አስከብሪ ሶፊ። ከዚህ በኋላ ከቶፊቅ ጋር ስትልከሰከሽ እንዳናይሽ። ምክንያቱም ቶፊቅ ላንቺ አይሆንሽም፣ እንደማይሆንሽ እያየሽ ነው። ግን የሚሆንሽ ማነው? ፉፉና ፉፉ ብቻ ነው። ፉፉን ኒካህ አድርገሽ በስርዓት ተቀመጭ። አለቀ ደቀቀ። ምክንያቱም ሴት ልጅ የማይወዳትን ሰው ስትከተል እድሜዋ ይሄዳል። የሚወድሽ ደግሞ ፉፉ ነው። ስለዚህ ፉፉን አግብተሽ ተቀመጭ። ፉፉ ሲጀመር ላንቺ ትኳኋናላችሁ፣ በጣም ትኳኋናላችሁ። ስለዚህ ፉፉን አግቢ። ፉፉን ታግባ የምትሉ ውዶቼ ኮሜንት ላይ ያስቀምጡልኝ። ደመላሽ ብየዋለሁ እኔ ደመላሽ። ምክንያቱም ቶፊቅ እንደዛ ሲስቅባት፣ ሲሳለቅባት፣ ሲቀልድባት የነበረ ወንድ ስለሆን አሁን ግን ፉፉ በደንብ አድርጎ እያስተማረው ነው። አስባችኋል? አንድ ወንድ ለሁለት እነ ቶፊቅ ምኑን የያዙት ዘበጥ እያሉ ማለት ነው። ምክንያቱም ወንድ አይደሉማ ሴቶች ናቸው። የቡታጅራ ጀግና ግን አያችሁ አርበደበደው ማለት ነው።
አርበደበዳቸው እነ ቶፊቅ ለሁለት ያነ ለአንድ ጀግና ማለት እንደዚህ ነው። በሁለተኛ ደረጃ ደግሞ ቶፊቅ ይቅርብሽ፣ ከዚህ በኋላ ይቅርብሽ። ለምን የሰው ምክር መስማት አለብሽ? ቶፊቅ አይሆንሽም። ለምን ቶፊቅ በጣም እየተረዳሽ ነው። እንኳን አንቺን እኛ በቪዲዮ በምናየው እየተረዳ ነው። ስለዚህ ከቶፊቅ ተይና ከፉፉ ጋር ኒካሽን አድርገሽ በሰላም ኑሮሽን ኑሪ። ለምን ካልሽ ነገ ወዲያ የበለጠ ነገር መጥቶ ቶፊቅ ከሚያስለቅስሽ ከአሁኑ ጀምረሽ ተጠንቀቂ። አንድ ጊዜ ራሴን ላጠፋ ነው፣ አንድ ጊዜ ምልል ነው፣ አንድ ጊዜ ለማን አባቱ ብለሽ ነው ራስሽ የምታጠፊ? ሲጀመር ገና ልጅ ነሽ። ውለጂ፣ ክበጅ፣ ላይፍሽን ኑሪ። ከልጆችሽ ጋር እየመጣሽ ቪዲዮሽን ስሪ። አለቀ ደቀቀ። ኢንሻአላህ እኛንም ለዛ እንትን ይስጠን። እኛም ከጎንሽ ነን ሶፊ። ከዚህ በኋላ ሞኛቱኝ። ምክንያቱም አይሆንሽም። በቃ አንቺ መለየት አለብሽ። ከአንቺ በኋላ ስንት ዩቲዩበር ተጋብተው እኮ ወለዱ። አንቺ ስንት አመትሽ? ስንት እንዴ ወላሂ። ስለዚህ አንቺ የሚሆንሽ ምርጥ አድርጊና አግብተሽ ህይወትሽን ኖሪ። ምን ይሰራልሻል? ቶፊቅ ሲጀመር አንቺ ካልሞትሽ አይተውሽም። ስለዚህ አንቺ ለራስሽ ብልጥ መሆን አለብሽ። ሞኛቱኝ። ዛሬ ይሄ ፍሬንዱ ስትነካበት ተንገደገደ። ምክንያቱም በቃ ስስ ብልቱ ተነካ። አንቺ ግን ይዛኔ ኒካ የላትም እኮ ሶፊ ብሎ ነው መቶ ሶሻል ሚዲያ ላይ ያዋረድሽ። ስለዚህ ይሄ ትምህርት ይሆንሻል ብዬ አስባለሁ። አድርሶ ሰላም አለይኩም።